ሰላም ተማሪዎች እንደምን አላችሁ? አሰፋ ነኝ ከዊንጓን አካዳሚ የ12ኛ ክፍል የጂኦግራፊ መምህራችሁ ነኝ። ዛሬ 12ኛ ክፍል ዩኒት 6 ኢሹስ ኢን ሰስቴኔብል ዴቨሎፕመንት የሰስቴኔብል ዴቨሎፕመንት ዘርፍ የሆነ አንድ ጉዳይ እናያለን ማለት ነው። ሶሉሽንስ ቱ ኢንቫይሮንመንታል ኤንድ ሰስቴኔቢሊቲ ፕሮብለምስ። እንግዲህ የመጀመሪያው ነጥባችን ግሎባል ኢንቫይሮንመንታል ፕሮብለምስ ነው የምናየው። ግሎባል ሚንስ ወርልድ ማለት ነው። እዚህ ጋር ወርድ ዋይርድ መተካት ብንፈልግ ዓለማችን የተለያዩ አካባቢያዊ ችግሮች እየገጠሟት ነው። ስለዚህ ጎሉ የትምህርታችን ጎል አንደርስታንዲንግ ዘ ስኬል ኤንድ ድራይቨርስ ኦፍ ኢንቫይሮንመንታል ቼንጅ ኦር ዲግራዴሽን ነው። እንደ ዓለም የዓለም ኢንቫይሮንመንት ተቀየረ ማለት ኢንቫይሮንመንት ሚንስ ኤር ማለት ነው። ኤር ክላይሜቱ ፊዚካል ዩዥዋሊ ፊዚካል ኢንቫይሮንመንቱ ማለት ነው። ወተር ሪሶርሱ ማለት ነው። ላንድ ሪሶርሱ ማለት ነው። ዜን ከዚህ ጋር ተያይዞ ደግሞ ሂማን ኢንቫይሮንመንት ሚንስ ኢኮኖሚው ማለት ነው። ሂማን ዌልቢንግ ማለት ነው፣ የሰው ልጅ ደህንነት። እነዚህ ነገሮች ተያያዥ ስለሆኑ ቀደም ሲል በሌላ ትምህርት የሚያየነው ስለሆነ በአንድ በኩል ሂማን ኢንቫይሮንመንት ኤንድ ኢኮኖሚክ ዴቨሎፕመንት እነዚህ ሶስቱ መያያዝ አለባቸው። የሰው ልጅ ደህንነት፣ የአካባቢ ጤናማነትና የኢኮኖሚ እድገት መተሳሰር አለባቸው እርስ በርሳቸው። እሱ አፌክትድ ሲሆን ኢንቫይሮንመንታል ቻሌንጅ ወይም ፕሮብለም ሀፕን አድርጓል ማለት ነው። ዋይ ኢዝ ኢንቫይሮንመንት ቼንጂንግ ነው የዓለማችን አካባቢዎች። እዚህ ጋር ወርልድ ኢንቫይሮንመንት ማለት ነው። ዋይ ኢዝ ወርልድ ኢንቫይሮንመንት ቼንጂንግ? የመጀመሪያው ኢንቫይሮንመንታል ኢምፓክት ኢዝ ኤ ፋንክሽን ኦፍ ስሪ ፋክተርስ፣ በሶስት ምክንያቶች ነው። የመጀመሪያው ፖፑሌሽን ግሮዝ ነው። ፖፑሌሽን ግሮዝ ድሪቭን ባይ ግሎባል ወርልድ ግሮዝ ኦፍ ፖፑሌሽን ነው፣ ወርልድ ፖፑሌሽን። ሁለተኛው ከዚህ ጋር ተያይዞ ይሄ እንደ ኮዝ ሆኖ የሚያስከትለው አፍሉንስ ነው። አፍሉንስ ሚንስ ኢንክሪዚንግ ኮንሰምፕሽን ኦፍ ጉድስ ኤንድ ሰርቪስስ ፎር ግሮዊንግ ፖፑሌሽን ነው፣ ፎር ፖፑሌሽን። ሶስተኛ የዓለም ህዝብ ቁጥር እየጨመረ በመሄዱ ዘ ኒድ ፎር ጉድስ ኤንድ ሰርቪስስ ለአገልግሎቶችና ሸቀጦች ያለ ፍላጎት እንደ ዓለም እየጨመረ በመሄዱ ምክንያት ደግሞ የሰው ልጅ ዩዝ ኦፍ ቴክኖሎጂ ነው። ኢንቫይሮንመንታሊ አንሳውንድ ቴክኖሎጂ ሚንስ አንሳውንድ ነን ሰስተነብል ማለት ነው። ነን ሰስተነብል ቴክኖሎጂ የመጀመሪያውን ነጥብ ጠቃሚያችን ስለሆነ አጉልቶ ለማየት ያክል ለምሳሌ ወርልድ ፖፑሌሽን ቴክስት ቡካችን ላይ ማየት ትችላላችሁ ተማሪዎች። ወርልድ ፖፑሌሽን 90 ከ120 እና 25 ዓመት በፊት የዓለም ህዝብ የሚገመተው 1.6 ቢሊየን ብቻ እንደነበረ ነው። ነገር ግን ከ60 ዓመት በኋላ በ1960 የዓለም ህዝብ ስንት ደርሷል ማለት ነው? 3.0 ሲምፕሊ 3 ቢሊየን ደርሷል። በ2019 ወደ 7.7 ቢሊየን እንደደረሰ መረጃዎች ያሳያሉ። እንዲሁም ፕሮጀክትድ በ2030 የተተነበየ የዓለም ህዝብ ቁጥር 8.5 ቢሊየን ነው። በ2050 የዓለማችን ህዝብ ፕሮጀክትድ የተደረገው 9.7 ቢሊየን ይደርሳል ተብሎ ይገመታል። ተመልከቱ ተማሪዎች፣ አሁን ከ1900 ከዛሬ 120 ዓመት በፊት እስከ ከ1900 1960 ስንቀንስ 60 ዓመት ነው። ዊዚን 60 ይርስ በስንት ጨመረ ማለት ነው? በ1.4 ቢሊየን ጨምሯል። የአንድ አህጉር ከአፍሪካ አህጉር በላይ በ60 ዓመት ውስጥ የዓለም ህዝብ ቁጥር ጨምሯል ማለት ነው። ከ1960 እስከ 2019 ስታዩት የስንት ዓመት ጋፕ ነው? አናዘር 60 ይርስ ነው። በዚህ በተጨማሪ ሌላ 60 ዓመታት ውስጥ የዓለማችን ህዝብ ባይ 4.7 ቢሊየን ጨምሯል። ይሄ ጨማሪ ነው። ተመልከቱ። በ2030 ፕሮጀክት የተደረገው 8.5 ነው። በእርግጥ የጨመረበት ፍጥነት ትንሽ ሌት ሆኗል። ቢያንስ በ1.2 ቢሊየን ህዝብ እየጨመረ ነው። ስለዚህ ወደ ወርድ ስንቀይረው ይሄንን ኢምፒሪካል ዳታ ይሄን መረጃ ዘ ወርልድ ፖፑሌሽን ኢዝ ራፒድሊ ግሮዊንግ ማለት እንችላለን። ራፒድሊ ግሮዊንግ። ይሄ ግሮዊንግ ፖፑሌሽን ደግሞ ሊድስ ቱ ዘ ኒድ ሞር ፉድ ሞር ሼልተር ሞር ቤዚክ ኒድስ ማለት ነው። ሞር ኒድስ የዓለም ህዝብ ቁጥር በዚህ መንገድ እየጨመረ በመሄዱ ምክንያት
የኢኮኖሚውና አካባቢው ላይ ጫና ኢንቫይሮንመንቱና ኢኮኖሚው ላይ ጫና ፈጥሯል ማለት ነው። ያለው ዓለም አቀፍ ፋክት ይሄ ነው። ሶ ኢንቫይሮንመንታል የዓለማችን አካባቢ እየተቀየረ ያለው ፕራይሜርሊ በዋናነት ፈጣን የሆነ ራፒድ ግሮዊንግ ወርልድ ፖፑሌሽን ፈጣን የህዝብ ቁጥር ይህን ተከትሎ ደግሞ እየጨመረ የመጣው ኢንክሪዚንግ ኒድ ፎር ጉድስ ኤንድ ሰርቪስ ለሸቀጦችና አገልግሎቶች የምግብ ፍላጎት እየጨመረ በመምጣቱ ከዚህ ጋር ተያይዞ ደግሞ የሰው ልጅ የሚጠቀመው ቴክኖሎጂ አንሳውንድ ለአካባቢ ምቹ አለመሆኑ ነው ማለት ነው። ክላይሜት ቼንጅ አንዱ ከዚህ ጋር ከወርልድ ፖፑሌሽን ግሮዝ ጋር ተያይዞ የሚመጣው ሰስቴናቢሊቲ ቻሌንጅ ወይም ፕሮብለም ክላይሜት ቼንጅ ነው። ከፍል እንዳየ ነው ክላይሜት ቼንጅ ኤንድ ኦዞን ሌየር ዴፕሌሽን ነው። ኦዞን O3 ኦዞን ሌየር ዴፕሌሽን ኦዞን ከ15 እስከ 30 ኪሎ ሜትር ሄይት ላይ የሚገኝ ነው። ከላይኛው የመሬት ክፍል ሁለተኛው የአትሞስፌር ሌየር ትሮፖስፌር ስትራቶስፌር አካባቢ የምናገኘው ጋዝ ነው፣ አትሞስፌሪክ ጋዝ ነው። እና ግሪን ሃውስ ኢፌክት ግላስ ብሎክ ተርማል ራዲዬሽን ዲስራፕቲንግ እርዝስ ተርማል ባላንስ። ተርማል ራዲዬሽን ሚንስ ከመሬት ከፀሐይ የመጣው ጨረር መሬት ከደረሰ በኋላ ተመልሶ ተሬስትሪያል ራዲዬሽኑ ከመሬት ወደ ስፔስ ስኬፕ ሲያደርግ ኦዞን ሌየር በመሳሳቱ ምክንያት ኦዞን ሌየር በመኖሩ ምክንያት ትራፕ ያደርጋል ወይም ደግሞ የሚመጣውን ሪፍሌክት ያደርገው ነበረ። ትራፕም ያደርጋል። አንደኛ የሚመጣውን አልትራቫዮሌት ሬስ ባክ የመመለስ አብዞርብ የማድረግ ኃይል አለው። ሁለተኛ ከመሬት ተንጸባርቆ የሚመጣውን ሎንግ ዌቭስ ተሬስትሪያል ራዲዬሽን ብሎክ የማድረግ ኃይል አለው። ብሎክ አደረገ ማለት ሪኢሚሽኑ ጨመረ ማለት ነው። ሶ ግሪን ሃውስ ጋዝ ነው። ኦዞን ሌየር ሎኬትድ ፍሮም 15 to 30 ኪሎ ሜትርስ አባቭ ዘ ኤርዝ ከመሬት በላይ ከፍ ብዬ እንዳየሁት በዚህ ከፍታ በዚህ አልቲቲዩድ ላይ የሚገኝ ነው። ፕሮቴክትስ አስ ፍሮም አልትራቫዮሌት ሬይስ። እነዚህ ዳንጀረስ ሬይስ ናቸው። ህይወት ላላቸው ነገሮች የሰው ልጅ ጨምሮ እንደ ስኪን ካንሰር በሌላ ትምህርታችን አይተነዋል ተማሪዎች። ስኪን ካንሰር የመሳሰሉ እነዚህ ሚውቴሽን ከጀነቲክ ጋር የተያያዙ ዲፎርሜሽኖችን ወይም መዛባቶችን የሚያስከትል አደገኛ ጨረሮች ናቸው። ከኦዞን ሌየር ጋር ተያይዞ ያለው ፕሮብለሙ ዴፕሌሽን ነው። ዴፕሌሽን ኮዝድ ባይ ክሎሮፍሎሮካርበንስ ሃይስት ሬትስ። ያ ማለት ክሎሮፍሎሮካርበንስ በኬሚስትሪ ትምህርታችሁ የምታውቁት ነው። ይሄ ፕላስ ኦዞን ሌላ የሆነ አውትፑትና የሆነ አውትፑት ሳይ ኤክስ ፕላስ ኦ2 እየሆነ ይሄዳል ማለት ነው። ኦ2 ይሆናል። ስለዚህ ኦ3 የነበረው ወደ ኦ2 እየተቀየረ ስለሚሄድ ኦ3 ይበላል ማለት ነው። የኦዞን መሳሳት ወይም መሸንቆር የሚባለው ይከሰታል በከባቢ አየር ላይ። ሌላው የሰስቴናቢሊቲ ቻሌንጅ ጋር የተያዘው ኢንቫይሮንመንታል ፕሮብለም ኤር ኤንድ ዋተር ፖሉሽን ነው። ይህንንም ርዕስ ቀደም ሲል በሌሎች ርዕሶች አያይዘን ያየነው ቢሆንም ሁለት አይነት ሶርሶች አሉ። አንደኛ ፕራይመሪ ፖሉታንትስ የሚባሉ ቀዳሚ፣ ሁለተኛ ዳህራዊ የሆኑ ተከታይ ሁለተኛ የሆኑ ፖሉታንትስ። እነዚህ ኢሚት ዳይሬክትሊ እንደ ካርቦን ዳይኦክሳይድ ፍሮም ካርስ፣ ሰልፈር ዳይኦክሳይድ ፍሮም ኢንዳስትሪስ። እነዚህ ባጭሩ ኢንዳስትሪያል ኢሚሽንስ ናቸው። ኢሚሽንስ ኦፍ ግሪን ሃውስ ጋዝዝ እነዚህ ናቸው። እነ ካርቦን ሞኖክሳይድ፣ ካርቦን ዳይኦክሳይድ፣ ሰልፈር ዳይኦክሳይድ፣ ናይትሮጅን ዳይኦክሳይድ፣ ክሎሮፍሎሮ ካርበንስ እዚህ ጋር እንደ ሚቴን ታስታውሱ ከሆነ አይተናል በፊት CH4 የመሳሰሉት ኢንዳስትሪያል ኢሚሽኖች ፕራይመሪ ፖሉታንትስ ይባሉ ቀዳሚ በካዮች። ሁለተኛ የሚባሉት ፎርምድ ባይ ኬሚካል ሪአክሽንስ ፎቶ ኬሚካል ስሞግ እነዚህ ጭሶች። ስለዚህ ኮምፓውንድስ ናቸው። እነዚህ ኮምፓውንድስ ናቸው። ኢን ዘ አትሞስፌር ኢን ዘ ኤር ኢን ዘ ሶይል አፈር ላይ ከባቢ አየር ላይ ውሃማ አካል ላይ የሚፈጠሩ በካዮች ናቸው። እነዚህኞቹ ብክለቶች ምን ያስከትላሉ? ዴድ ሲ ኦሽንስ ውሃማ አካላት 75% ኦፍ ዘ ኤርስ ወተር ነው እንደምታውቁት። አትላንቲክ ኦሽን፣ ኢንዲያን ኦሽን፣ ሜዲተራኒያን ሲስ ኤንድ ኦሽንስ ኤሪያስ ዌር ኦክሲጅን ኢዝ ዴፕሌትድ። የኦክሲጅን ሌቭል ውሃማ አካላት ላይ ይቀንሳል። የኦቱ ሌቭል የኦክሲጅን ሌቭል። ይሄ ማለት ባዮዳይቨርሲቲ ሜሪን ላይፍ አፌክትድ ይሆናል ማለት ነው። ሜሪን ላይፍ ኢዝ አፌክትድ ኢንክሉዲንግ ፊሽ ውሃና አሳና አሳ የመሰሉ ዝርያዎችን እጽዋትና በነገራችን ላይ በየብስ ውስጥ ካሉ ዝርያዎች በላይ በውሃማ አካላት ውስጥ የተለያዩ የእጽዋትና የእንስሳት ዝርያዎች እንዳሉ ሳይንሱ እያረጋገጠ ነው። በዚህ ዘመን ከፍተኛ የሆነ ባዮዳይቨርሲቲ አለ፣ ከፍተኛ የሆነ ላይፍ ሲስተም አለ። ኦክሲጅን
የኦሽን ኦክሲጅን ኦሽን ዋተር ኦክሲጅኑ ቀነሰ ማለት በፖሉሽን ምክንያት ሜሪን ላይፍ ዴቫስቴትድ ይሆናል፣ ይወድማል ማለት ነው። ሶ ላይፍ ካኖት ኤግዚስት ሰርቫይቭ ማድረግ አይችልም። ሰርቫይቭ ኦር ኤግዚስት። ተማሪዎች ዕለቱን ትምህርታችን ከማጠናቀቃችን በፊት ጥያቄዎች እናያለን። የመጀመሪያው ጥያቄያችን ኢን ዘ ኢንቫይሮንመንታል ፎርሙላ ዌር ዳዝ ኤ ሪፕሬዘንት፣ ኤን ሪፕሬዘንት የሚያደርገው የትኛው ነው? አትሞስፌር፣ አፍሉዌንስ፣ አክሽን። ኦብቪየስሊ መልሳችን አፍሉዌንስ ነው። ሁለተኛው ጥያቄ ዌር ኢዝ ዘ ሬት ኦፍ ኦዞን ዴፕሌሽን ሃይስት ሬት፣ የኦዞን ዴፕሌሽን ከፍተኛ፣ የኦዞን ንጣፍ መሳሳት ከፍተኛ የሚሆንበት የእርስ አትሞስፌር ሌየር የትኛው ነው? ከ0 እስከ 12 ኪሎ ሜትር ሄይት አካባቢ ያለው ሎወር አትሞስፌር ነው። ነገር ግን በተለይ ከ15 እስከ 30 ኪሎ ሜትር ሄይት ላይ ሁለተኛው የአትሞስፌሪክ ሌየር ላይ የኦዞን ጋዞች ክምችት አለ። ስለዚህ ኦዞን ሌየር ዴፕሌሽን ሃይስት ላቲቲዩድስ ዘ ኢኩዌተር፣ ይሄ ላቲቱድ ትሮፒካል ኤሪያስ ከምድሮ አንደኛ ይሄ ነው ከአትሞስፌር አንጻር። ከላቲቱድ አንጻር ደግሞ ኢኩዌተር አካባቢ ሳይሆን ሚድ ላቲቱድ አካባቢ መካከለኛው ኬክሮስ አውሮፓ፣ ኖርዝ አሜሪካ፣ ሩሲያ አካባቢ ሶ ሃይስት ላቲቱድስ ነው። የላይኛው 3 ዲግሪስ ኖርስ ኤንድ ሳውዝ ኤንድ አባብ ማለት ነው። ሶስተኛው ጥያቄ ተማሪዎች which is a secondary pollutant ፖሉሽን በሁለት ከፍለናል። ፖሉሽን ኢንቫይሮንመንታል ፖሉሽን is divided into two primary and ሰከንዳሪ ብለን ከፍለናቸዋል። ሶ የተጠየቅነው ሰከንዳሪ ፖሉታንት ነው። ካርቦን ሞኖክሳይድ፣ ግራውንድ ሌብል ኦዞን፣ ናይትሮጅን ዳይኦክሳይድ፣ እነዚህ NO2 ኢንቫይሮንመንታል ናቸው። ካርቦን ዳይኦክሳይድ፣ ካርቦን ሞኖክሳይድ CO፣ ሰልፈር ዳይኦክሳይድ ጋዝ ኮምፓውንድስ ናቸው። ግራውንድ ሌብል ኦዞን መልሳችን ግራውንድ ሌብል ኦዞን። አራተኛ ጥያቄ ኦሽን ዴድ ዞንስ ሚንስ ዲክሪዚንግ ዘ ኮንሰንትሬሽን ኦፍ ኦክሲጅን ሌቭል ነው። የመሬታችን የፕላኔታችን ውሃማ አካል ላይ የሚገኘው ውስጥ የሚገኘው የኦክሲጅን መጠን መቀነስ ነው። እሱ ደግሞ በውሃማ አካላት ውስጥ ያሉ ብዝሃ ሕይወት ወይም ባዮዳይቨርሲቲ ሰርቫይቭ እንዳያደርጉ እንዲጠፉ ያደርጋል ብለን ነው የተወያየ ነው ከፍለን። ኮዝ ባይ ዘ ዴፕሌሽን ኦፍ ዋት ማን ሲቀንስ ነው? ኦክሲጅን ነው። ዘ ኮንሰንትሬሽን ኦፍ ኦክሲጅን ዲክሪዝ ሲያደርግ ነው። ሳልት፣ ካርቦን ዳይኦክሳይድ፣ ፕላስቲክ እነዚህ ፖሉታንት ናቸው፣ ግን ከጥያቄው ጋር ሪሌሽን የላቸውም። እሺ ተማሪዎች የዕለቱን ትምህርታችን በዚህ እናጠናቀቃለን። በሚቀጥለው እስከምንገናኝ ደህና ሁኑ።